ሰዎች ነው። የሮማ መልእክት እንደሚታወቀው የክርስትና ትምህርት የተመሰረተበት እጅግ ምስጢራዊ የሆነ እና ክርስትና መሰረቱ የተጣለበት መሆኑ ይታወቃል። በዚህ መሰረታዊ ትምህርት ክርስትና ነው የተመሰረተበት። ለሮሜ የተጻፈው በነገረ መለኮት ምጡቅና ረቂቅ የሆነ ቃል ተብሎ ነው የተጻፈው። የነገረ መለኮት ትምህርት ቴዎሎጂካል የሚመሰረተውም በዚህ በሮሜ መልእክት በይበልጥ። ስለዚህ ዛሬ ምዕራፍ 3 ነው የምንማረው። እስካሁን ምዕራፍ 1 እና ምዕራፍ 2 ምንድነው? ክርስቶስ ከመምጣቱ በፊት ዓለም ምን ይመስል ነበር የሚለውን ነው የነገረን። በምዕራፍ 1 ላይ የሐዋርያው ተልእኮ ለሁሉም መሆኑን ላልተማሩ፣ ለተማሩ፣ ለጥበበኞች፣ ለማያስተውሉ ዕዳ እንዳለበት ገልጦ በዚሁ በምዕራፍ 1 ደግሞ አምላክ በፍጥረቱ የሚታወቅ ቢሆንም የማይታየው ባህሪ የዘላለም ኃይሉ አምላክነቱ በፍጥረቱ ለመታወቅ ቢችልም ነገር ግን በአእምሮቻቸው ጨለማ ልባቸው ለማስተዋል ያልቻለ ጥበበኞች ነን ሲሉ ድንቁርና በተለይም ለርኩሰት የተላለፉ ባልወደዱት ወገን መጠን ደግሞ እግዚአብሔር ለርኩሰት አሳልፎ ለማይረባ አእምሮ አሳልፎ ሰጣቸው ብሎ የኃጢአት አይነቶችን ዘርዝሮ ነበር። በምዕራፍ 2 ደግሞ አይሁዳዊው ሕግን ቢያውቅም ሕግ ባለመፈጸሙ፣ አሕዛቡ ደግሞ ሕግ ባይኖረውም በአእምሮ ያለውን ማለት የአእምሮ ሕግ፣ የህሊና ሕግ እና እነዚህን ባለመፈጸሙ ልብ፣ አእምሮ፣ ህሊና በሚል 3ቱን በመከፋፈል እነዚህ አንድን ሰው በተፈጥሮ ወይም በባህሪው ሕግ እንደሚሰሩለት ካልሰራ ደግሞ እንደሚዳኙት እንደሚወቅሱት ተናግሮ ነበረ። አይሁዳዊው ሕግ ቢኖረውም በሕጉ አልተመራም፣ እንዲያውም ሕጉን አልፈጸመም። ሕግን ደግሞ የፈጸመው ይጸድቅበታል እንጂ የሰማው አይደለም። ሕጉ የሚለው ሌላ፣ እሱ አንተ የምትሰራው ሌላ ነው በማለት ነቅፎታል። ስለዚህ ጠቅለል ብሎ ሲታይ ኃጢአትን ያልሰራ የለም የሚል ነው። ኃጢአትን ያልሰራ የለም የሚል ነው። እንግዲህ ይህንን የሚያረጋግጥልን በምዕራፍ 3 ግን ያ የተሰራው ኃጢአት እንዲጠፋ ወይም ደግሞ ሰዎችን ጻድቃን ለማድረግ ክርስቶስ ወደ ዓለም መምጣቱ አንዱ እንደሆነ ይነግረናል። ይህን ነው እንግዲህ እጥር አድርገን ያለፈውን አይተን የአሁኑን ደግሞ ከቁጥር ምዕራፍ 1 ቁጥር እስከ 18 ያለ ከማነበው ቁጥር በቁጥር እያነበብኩት ልሂድ። የመጀመሪያው እንግዲህ የአይሁዳዊ ብልጫው ምንድን ነው ወይስ የመገረዝ ጥቅሙ ምንድን ነው ብሎ ይጠይቃል። የአይሁዳዊ ብልጫው ምንድን ነው? አይሁዳዊነት ማለት የእግዚአብሔር ታማኝ፣ የእግዚአብሔር ሕዝብ፣ የኪዳን ሕዝቦች ነው እና ለኪዳኑ መታመን የእግዚአብሔር ሕዝብ መባል ምንድን ነው? የመገረዝ ጥቅሙ ምንድን ነው ብሎ ሐዋርያው ጥያቄ ይጠይቃል። መልሱን በሁሉ ነገር ብዙ ነው። ምክንያቱም አይሁዳውያን ባይኖሩ ክርስቶስ ሰው የሆነው ከአይሁዳውያን ነው፣ ከአይሁዳዊነት ነው። ለይስሐቅ ለያዕቆብ የተሰጠው ኪዳን ነው በእነሱ የተፈጸመው። ስለዚህ አይሁዳዊነት ክርስቶስ የመጣበት የእግዚአብሔር ሕዝብ የኪዳን ሕዝብ ስለሆነ ትልቅነት አለ። የመገረዝስ መገረዝም የተሰጠው ለአብርሃም ነው። አዎ መገረዝ የተሰጠው ለአብርሃም ነው። ይህን ደግሞ መገረዙ የተሰጠው ለአብርሃም ስለሆነ ይህ መገረዝ የኪዳን ምልክት ነው። እሱም ትልቅ ጥቅም አለው። ሕዝቡ የእግዚአብሔር ሕዝብ፣ እሱ አምላካቸው፣ እነሱ ሕዝቡ እንዲሆኑ ምልክት ተሰጥቷል ነው የሚለው። አነ እከውኖሙ አምላኮሙ ወእሙንቱ ይከውኑኒ ሕዝበ፣ እኔ አምላካቸው ሆናለሁ
እነሱም ሕዝብ ይሆኑኛል። እኔ አምላክ ለመሆኔ እነሱ ሕዝብ ለመሆናቸው መገረዛቸው ምልክታቸው ነው። ያልተገረዘ ከሕዝቡ ተለይቶ ይጥፋ የሚል ቃል አለበት። ይህ ቃል አለበት። ስለዚህ ይህ ቃል እንደሚያመለክተው መገረዝም ዋጋ አለው ነው የሚለው። በሌላ በኩል ይህ የእግዚአብሔር ሕዝብ መሆናቸው እነዚህ ጥቅሞች ወይም እነዚህ ኃላፊነቶች አስቀድሞ የእግዚአብሔር ቃላት አደራ ተሰጧቸው ነው። አደራ ተሰጣቸው፣ አደራ ተሰጥቷቸዋል። በኢሳይያስ ምዕራፍ 5 የዕውሮች ብርሃን እስራኤል በምድር ላይ የሚያበሩ የእግዚአብሔር መቅረዞች ነው የተባሉት። የሚያበሩ አሕዛብ እግዚአብሔርን እንዲያውቁ መሰረት የሆኑ አሕዛብ እግዚአብሔርን እንዲያውቁ እና በምድር ላይ የሚያውቁ ለምሳሌ የገባዖን ሰዎች፣ የኢያሪኮ ረዓብ ዘማ ጋለሞታይቱ እና እነ ኪራም ከዚያ ደግሞ ንዕማን በኤልሳ አማካይነት የስራ አጵታይቱን መበለት እሷም ኤልያስን በመቀበል እነዚህ ሁሉ እግዚአብሔር እንዲያውቁ ተሰደው ሂደው እንኳን ሶስቱ ወጣቶች ዳንኤል፣ ንጉሱ ቂሮስ እነዚህ ሁሉ እግዚአብሔርን እንዲያውቁ ምክንያቱ ነዋል፣ ዋናዎች ናቸው። ስለዚህ አደራ ተሰጥቷቸዋል። የእግዚአብሔር ቃል አደራ አለባቸው። ቃሉን የመፈጸም የማድረግ አሕዛብ እግዚአብሔርን እንዲያዩ ታላቁን አምላክ እንዲያዩ ኃላፊነት ያለባቸው ነው ይላል ጳውሎስ። ይቀጥላል ጥያቄ። እንዲህ ከሆነው ለምን በአምኑስ የሚል ነው። የማያምኑ እኮ አሉ ለሚለው የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን? እንዲህ አይሆን አይደለም ነው። አለማመናቸው የእግዚአብሔርን ታማኝነት አላስቀረም። የምድረ በዳውን ጉዞ እንመለከት። በምድረ በዳው ከግብፅ የወጣው በሙሉ አልገባም፣ ከ40 ዓመት በላይ የሆነ ነገር ግን እግዚአብሔር ለአብርሃም፣ ለይስሐቅ፣ ለያዕቆብ የገባውን የኪዳን ታማኝነቱን አላስቀረም። ምክንያቱም ታማኝነቱን አላስቀረም። ኢየሱስ ክርስቶስን አላመኑ። ይሁንና ኢየሱስ ክርስቶስ አሕዛብን እንደሚያድን በዘርህ ይትባረኩ ሁሉም አሕዛብ ምድር በዘርህ አሕዛብ ሁሉ ይባረካሉ የሚለውን የእግዚአብሔርን የኪዳን ታማኝነት አላስቀረም። የእባቡን ራስ ዘርሽ የእባቡን ራስ ይቀጠቅጣል፣ በዘርሽና በዘሯ መካከል ጠላትነትን አድርጋለሁ፣ ዘርሽ የእባቡን ራስ ይቀጠቅጣል የሚለውን ኪዳን አላስቀረም። እግዚአብሔር በታማኝነቱ እንደ ጸና ይኖራል። የእነሱ አለማመን ታማኝነቱን አላጓደለው፣ አልቀነሰው። ይልቁም ያላመኑትን እየተወ እግዚአብሔር ባመኑት ስራውን ይሰራል ማለት ነው። ባመኑት ላይ ስራውን ሰራ። የእግዚአብሔር መታመን ቀጠለ። ያላመኑ ቢኖርም የእግዚአብሔር መታመኝ ግን አልቀረም ማለት ነው። እውነትም አልቀረም። የእግዚአብሔር ታማኝነት ከብዙ ዘመናት በኋላ ልጁን ላከ፣ በዘርህ አሕዛብ ይባረካሉ ብሎ የፈጸመውን ኪዳን የተናገረውን ኪዳን ፈጸመ። እውነትም አሕዛብ በልጁ በኢየሱስ ክርስቶስ ተባረኩ። ለዳዊት እነሆ ካንተ የሚወለደው ፍጹም ንጉሥ፣ ዘላለማዊ ንጉሥ ይሆናል እና መንግስት አለው፣ የማያልፍ መንግስት ነው ብሎ ኪዳን ገባለት። ለቅድስት ድንግል ቅዱስ ገብርኤል ሲያበስራት ወይዎ እግዚአብሔር አምላክ መንበረ ዳዊት አቡሁ ወይነግሥ ለቤተ ያዕቆብ ለዓለም። እግዚአብሔር አምላክ የአባቱን የዳዊትን መንግስት ይሰጠዋል፣ ለዘላለምም በያዕቆብ ዘር ይነግሳል ብሎ ተናገረ። ያን ኪዳን ፈጸመ። ለዘላለም የሚነግስ ጌታ፣ ለዘላለም የሚነግስ ንጉሥ መጣ። ስለዚህ መንግስቱን ሰጠን። እነዚህ ነገሮች ሁሉ እግዚአብሔር ኪዳኑን የማያቋርጥ መሆኑን ለኪዳኑ ታማኝ ነው ጌታ። እነሱ ባይታመኑ እንኳን ለኪዳኑ ታማኝ ነው። ዋናው እነሱ ባይታመኑ ለኪዳኑ ታማኝ ነው። የእግዚአብሔርን እርግጥ ያላመኑ አሉ፣ ግን እግዚአብሔር
በኪዳኑ ታማኝ ነው። አለማመናቸው እነሱ አላመኑምና ኪዳኔን አልፈጽምም አላለም ጌታ። ለኪዳኑ ታማኝ ነው ይልና ይገልጻል። ለኪዳኑ ታማኝ አይደለም ልንል አንችልም። እንደዚህ አይደለም፣ አልተፈጸመም ማለት ለኪዳኑ ታማኝ አይደለም ተብሎ አልተነገረም። ኪዳኑን እግዚአብሔር የገባውን ኪዳን ፈጽሞታል። ኪዳኑ ሊያልፋቸው ይችላል። ካልታመኑ ሊያልፍ ይችላል። ለምሳሌ በምድረ በዳ የኖረው ልጆች ነው የገቡት እንጂ ከግብፅ የወጣው አልገባም። አለፋቸው እንጂ ኪዳኑ ግን አልቀረም። ኪዳኑ ተፈጽሟል። ኪዳኑ ሰዎችን ያልፋል እንጂ እግዚአብሔር በኪዳኑ ታማኝ ነው ይለናል። ይቀጥልና ከዳዊት መዝሙር ጥቅስ ይጠቅሳል። በቁጥር 4 ላይ በቃለ ትጸድቅ ዘንድ ወደ ፍርድ በገባ ጊዜ ትረታ ዘንድ ተብሎ እንደተጻፈ ይላል። ይህ ቃል በቃለ ትጸድቅ ዘንድ ማለት በንግግርህ ፍርድህ ይፈጸማል ትረታ ዘንድ የሚል ነው። በንግግርህ ይህ ለዳዊት የተነገረውን ቃል በናታን አካባቢ በናታን ለዳዊት የተነገረውን ቃል ያስታውሰናል። ናታን መጥቶ ለዳዊት ምን አለው? በከተማህ አንድ ድሃ ሰው ነበረ፣ አንድ ባለጸጋ ደግሞ ሰው ነበረ። አንዲት በግ አስጠግቶለት ያችን በግ አርዶ በላት እና በከተማ እንዲህ ያለ ግፍ ተፈጽሟል አለው ለዳዊት። ዳዊት ፍርዱን ሰጠ። መጽደቅ ማለት በአደባባይ እገሌ ጻድቅ ነው ወይ እገሌ ኃጥ ነው ብሎ መፍረድ ማለት ነው። ኃጢአተኛውን እንደ ኃጢአተኛ፣ ጻድቁን እንደ ጻድቅ። ስለዚህ ዳዊት ምን አለ? ይህ ሰው የኃጢአት ልጅ ነው፣ እንዲያውም የሞት ልጅ ነው፣ በአንዲት 4 ይከፍላል አለ። ኦ ንጉሥ ፈታይ ከበርስከ፣ ንጉሥ ኮይ በራስ ፈረድካል። ስለዚህ በቃልህ ትጸድቃለህ። ይህ ማለት አይምሮህ ራሱ ጻድቅ ያደርግሃል። ህሊናህ ራሱ ጻድቅ ወይም ኩነነኛ ያደርግሃል ተብሎ ተጽፏል። ስለዚህ የእግዚአብሔር ታማኝነት የቀጠለው እነሱ ህሊናቸው ወቅሷቸው ወደ ውጭ ሲቀሩ፣ እግዚአብሔር ደግሞ በታማኝነቱ ቀጥሏል። በታማኝነቱ ቀጥሏል። ፍርዱን ራሳቸው ተናግረውታል። አዎ ፍርዱን ራሳቸው ተናግረውታል። በቃላቸው ራሳቸው እንደተሳሳቱ ገልጠዋል። በድለናል ብለው ገልጠዋል። በስራቸው የማይታመኑ መሆናቸው በንግግራቸው ታውቋል። ወደ ግብፅ እንመለስ ብለው የተናገሩበት አለ። ይህ ንግግራቸው አስፈረደባቸው። እግዚአብሔር ማርና ወተት ከምታወጣ ከምታፈሰው ምድር አውጥቶናል አሉ። ግብፅን እኮ ነው ማርና ወተት የምታፈስ ያለ። ሙሴ ሲጠራቸው ደግሞ አንመጣም፣ ማርና ወተት የምታፈስ ምድር ከዚያች ምድር አስወጥተናል። የባርነት ሀገራቸው ነው ማርነት። ይህ ንግግራቸው ያስፈርድባቸዋል። ነገር ግን ሙሴ ደግሞ ይህ ህዝብ ኃጢአተኛ ነው፣ አንተ ግን መሐሪ ነህ ብሎ በተናገረው ቃል ደግሞ የእግዚአብሔርን ፍርድ አስቀርቷል። ስለዚህ ንግግር ሊያስፈርድ፣ ቃል ሊያስፈርድ፣ ቃል ደግሞ ወደ ንስሐ ሊያመጣ ይችላል። ትረት አለ። ወደ ፍርድ በገባ ጊዜ ትረት አለ። ሰው በሚያቀርበው ሙግት እውነተኛ ከሆነ ሊረታ ይችላል ማለት ነው። ጻድቁ እንደ ጻድቅነቱ አላደረግኩም ባለ ጊዜ፣ ምስክሮችም አላደረገም ባሉት ጊዜ ከፍርድ ነፃ ይሆናል። ኃጥኡ ደግሞ እንደ ኃጥነቱ አድርጋል ተብሎ በተነገረው ጊዜ፣ ምስክሮቹም አድርጓል ብለው በተናገሩ ጊዜ ያ ቃል ይፈጸምበታል። ስለዚህ ለዚህ ነው የተነገረው ቃል ምን ያህል እንደሆነ ያመለክተናል። እንግዲህ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን የሚለው ነው ማለት ነው። የዕብራይስጥ ቋንቋ የግሪክ ቋንቋ አስተሳሰብ ዘንዱን ወደ መጀመሪያ ግስ ነው የሚወስደው። ሰው ውሸተኛ ነው፣ አዎ እንደተናገረው አይፈጽምም፣ ታማኝነቱንም ያጎላል። እግዚአብሔር ግን ሁልጊዜ እውነተኛ ነው። እግዚአብሔር እውነተኛ ነው ብሎ ይናገራል። ቁጥር 5 ላይ ነገር ግን አመፃችን የእግዚአብሔርን ጽድቅ የሚያስረዳ ከሆነ ምን እንላለን ይላል። አመፃችን የእግዚአብሔርን ጽድቅ የሚያስረዳ ከሆነ ይህ በጣም ልዩ የሆነ ቃል። ሰው አምጿል እያለ ነው። ሰው ኃጢአተኛ ነው እያለ ነው። አይሁዳውያን ሕጋቸውን አልኖሩበትም እያለ ነው።
አሕዛብ ደግሞ ሕሊናቸውን አልኖሩበትም እያለ ነው። ይህ አመፅ ነው። በዚህ አመፅ ውስጥ የእግዚአብሔር ጽድቅ ተገለጠ። የእግዚአብሔር ጽድቅ ኃጢአተኞችን ኃጢአተኛ ነህ ብሎ መፍረድ፣ ጻድቃንን ደግሞ ጻድቃንን ነህ ብሎ ማዳን ነው ዓላማው። ግን አመፀኞችን ነፃ ናችሁ የሚል የእግዚአብሔር ቃል መጣ። ለምን? እንዲሁ ነፃ ናችሁ አላለም። ቅጣቱን የሚቀበል ልጁን ሰጥቶን እግዚአብሔር ነፃ ናችሁ አላለም። ቅጣታችሁን የላኩት ልጄ ይቀበላል ብሎ ነው ጻድቅ ያደረጋቸው። ዋጋው ተከፍሎ እንጂ ዝም ብሎ አይደለም ጻድቅ ያደረጋቸው። ይህን ነው ያለ ጳውሎስ። እርግጥ ዓለም አመፀኛ ነው፣ እውነት ነው። ነገር ግን ያንን እውነት እግዚአብሔር ሁልጊዜም ገልጦታል። ልጁን አሳልፎ የሰጠው የአመፀኛውን ሸክም ለመሸከም ነው። ተወለቀ ምስለ ጅጉያን ከአመፀኞች ጋር ተቆጠረ ነው ተባለ በኢሳይያስ ምዕራፍ 53 ከአመፀኞች ጋር ተቆጠረ። ዓለም አመፀኛ ስለነበረ የእግዚአብሔር ጽድቅ አስፈለገው። ዓለም ኃጢአተኛ ስለነበረ የእግዚአብሔር ጽድቅ አስፈለገው ነው የሚል ያለ። ይሄ አመፁ ደግሞ እግዚአብሔር እንዴት አለ ጻድቅ ጽድቅ እንዳለው አስረዳን። ጽድቁ ምንድን ነው? እግዚአብሔር ፍቱን አላጓደለም ነው። ምክንያቱም አንድያ ልጁ ቅጣታቸው ስለተቀበለ እንጂ እግዚአብሔር ኃጢአትን የማይቀጣ ሆኖ አይደለም። ነገር ግን ኃጢአታቸው ስለተሸከመላቸው በኢየሱስ ክርስቶስ ኃጢአታቸው ስለተደመሰሰ በሱ መከራ የኃጢአት ስለታጠበ ነው እንጂ በሱ መከራ ኃጢአትን ዝም ብሎ አይደለም ነው የሚለን። እውነት ነው። እግዚአብሔር ኃጢአትን ይጠላል። ነገር ግን ዓለም አመፀኛ ሆኖ በቅጣት እንዳይኖር ደግሞ እግዚአብሔር ፍቅር አለው። ከዚህ ላይ ሁለት ነገሮች ፍቅሩን ወደፊት እናያለን። ግን ልጠቁማችሁ ሁለት ነገር። እግዚአብሔር ፍቅርና ጽድቅ አለው። ፍቅር ማለት ሰዎችን መውደድ፣ ይህን ያደርጉልኛል ሳይል አምላካዊ ፍቅር ዝም ብሎ ይወዳል። ጽድቅ ማለት ደግሞ ፍትህ መስጠት፣ ኃጢአቱን ኃጢአተኛውን እንደ ኃጢአቱ፣ ጻድቁን እንደ ጽድቁ ማጽደቅ። ስለዚህ በፍቅሩ ልጁን ላከ። ስለ ኃጢአታችን እንዲሞት አደረገ። በጽድቁ ደግሞ ልጁ እንዲሞት አደረገ። የዓለምን ኃጢአት እንዲሸከም አደረገ። ምክንያቱም ኃጢአት ያለ ቅጣት ስለማይቀር ቅጣቱን ልጁ ተቀበለ ማለት ነው። ፍቅሩ ደግሞ ልጁን አሳልፎ ሰጠ። ስለዚህ እግዚአብሔር ጽድቅም ፍቅርም ተብሎ ነው የተጠራ። እግዚአብሔር ጽድቅም ፍቅርም። ስለዚህ ነው ይህ ቃል የሚያስረዳው ይሄን ነው። የእግዚአብሔር ጽድቅ አመፃችን የእግዚአብሔርን ጽድቅ የሚያስረዳ ከሆነ አመፀኞች ነን፣ ግን የእግዚአብሔርን ጽድቅ ገለጠው። ክርስቶስ መከራ ሲቀበል የእናንተ አመፅ ይኸው እኔን ለመገረፍ መስቀል ለመሸከም በቀራንዮ ለመሰቀል አበቃ እያለ ነው። ኃጢአት ምን ያህል ቅጣት እንደሚያስፈልገው። ምክንያቱም በብሉይ ኪዳን ኃጢአተኛ በግ ያቀርብና በጉ ይታረዳል። ይህ የሚያመለክተው የኃጢአት ዋጋ ሞት መሆኑን ነው። ሰውየውን ላለመግደል፣ ሰውየውን ላለመቅጣት እግዚአብሔር በጉን ተቀበለ። ስለዚህ በበጉ ላይ ቅጣቱን አሳረፈ ማለት ነው። ጌታችን ኢየሱስ ክርስቶስ የእግዚአብሔር የተወደደ ልጅ ነው። የተወደደ አንድያ ልጁን የሰጠው ኃጢአት ስላለ ነው እንጂ ኃጢአት ባይኖር ኑሮ አንድ ልጁ አይሞትም ነበረ። ጽድቁን የገለጠው ልጁ ነው። ጽድቁን የገለጠው ልጁ ጽድቁንም ፍቅሩንም ገለጠ። ፍቅሩን ለእኛ አሳልፎ መመስጠት፣ ጽድቁ ደግሞ የእኛን መከራ ልጁ እንዲቀበል ማድረግ። ምክንያቱም ሞት የሚገባን እኛ ሲሆን፣ ቅጣት የሚገባን እኛ ስንሆን፣ ፍርድ የሚገባን እኛ ስንሆን፣ መገረፍ የሚገባን እኛ ስንሆን፣ እሱ ይህን ሁሉ የእኛን ኃጢአት ተሸከመልን። ነሣ ደዌነ ወጽሮ ሕማማነ፣ በደላችንን ተሸከመ ወሰደ ተብሎ ተነገረ ይለናል ሐዋርያ።
ቁጣን የሚያመጣ እግዚአብሔር አመፀኛ ነውን ይላል። እንደ ሰው ለመድላለ ቁጣ በኃጢአት ላይ ቁጣን ያመጣል። ይህ እግዚአብሔር አመፀኛ ሆኖ ነው አይደለም። እግዚአብሔር ጽድቅ ስለሆነ ነው። ቁጣን የሚያመጣው እግዚአብሔር ጽድቅ ስለሆነ ነው እንጂ አምፁ አይደለም። እግዚአብሔር በባህሪው ቅዱስ ስለሆነ እርኩሰትን ስለሚጠላ ነው ቁጣን የሚያመጣ። እግዚአብሔር በቁጣ በኃጢአት ላይ የሚቆጣው ቅዱስ ስለሆነ ነው። እግዚአብሔር በኃጢአት ላይ የሚቆጣው ጻድቅ ስለሆነ ነው። ባህሪው ኃጢአትን የማይፈልግ ስለሆነ ነው። በዚህ ምክንያት ኃጢአትን ይቆጣል፣ አመፀኛንም ይቆጣል። አዎ እንደ ሰው ንጋር እንደ ሰው አነጋገር እግዚአብሔር ኃጢአታችንን ዝምና ቸል እግዚአብሔር ዝምና ኃጢአታችንን ዝምና ቸል አይልም ነው። ደግሞ አመፃችንንም ዝም አይልም። ምክንያቱም ልጁን የሰጠበት ምክንያት አመፅን ወዶ ሳይሆን ኃጢአታችንን የሚሸከም ልጁ ብቻ ስለሆነ ነው። ኃጢአት ያለለው ነው ኃጢአትን የሚሸከም። ኃጢአተኛ ኃጢአትን ሊሸከም አይችልም። ኃጢአተኛ ለራሱ ኃጢአተኛ ስለሆነ ኃጢአተኛ ለራሱ ኃጢአተኛ ስለሆነ ኃጢአትን ሊሸከም አይችልም ይለናል። ይህ ቃል ድንቅ ቃል ነው ማለት ነው። ይቀጥልና አሁንም እንዲህ ይላል። እንዲህ አይደል እንግዲህ እንዲህ ቢሆን እግዚአብሔር በዓለም ላይ እንዴት ይፈርዳል? እንዲህ አይሆን እግዚአብሔር በዓለም ላይ እንዴት ይፈርዳል? እንደ ኃጢአቱ። መልሱ እንደ ኃጢአቱ ነው የሚፈርደው የሚል እንዴት ይፈርዳል? ኃጢአተኛ ስለሆነ ነው። ነገር ግን እግዚአብሔር ደግሞ ልጁን አሳልፎ ባይሰጥ ዓለም በሙሉ በፍርድ ውስጥ ነበረ። ዓለም በሙሉ በፍርድ ውስጥ ይሆን ነበረ። ምክንያቱም ልጁን አሳልፎ በመስጠቱ ከፍርድ ነፃ አደረገን። ይህ ማለት ስለ አንተ መከራ የተቀበለ ስላለ አንተ ከመከራው ነፃ ትሆናለህ። ስለ አንተ የሞተ ስላለ ስለሞተ ልጅ ስለሞተ አንተ ከሞት ነፃ ትሆናለህ የሚል ፍርድ ነው የሰጠው የሚል ነው። ሐዋርያው ስለ ራሱ ይናገራል። ሐዋርያው እንዲህ ብሏል፣ በእኔ ውሸት ግን የእግዚአብሔር እውነት ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአተኛ ገና ይፈርድብኛል? ጳውሎስ ይህን የምናገረው ውሸት አይደለም እያለ ነው። እውነት ነው። በእኔ ውሸት የተገለጠ ቃል አለ፣ የተገለጠ እውነት አለ። ውሸት ግን አይደለም። እናንተ ውሸተኛ ነው ብላችሁ በምትናገሩት ቃል የእኔ ውሸት ከሆነ እግዚአብሔር ደግሞ ፈራጅ ከሆነ ውሸቴንስ እንዴት ይቀበለዋል የሚል ነው። እኔ ውሸቴን የሚቀበል ከሆነ ዓለም ሳይድን ዳነ የሚል ከሆነ ለዓለም ክርስቶስ ሳይሞት ሞተ የሚል ከሆነ ዓለም በኃጢአቱ እያለ ዳነ የሚል ከሆነ ይህ ውሸት ይሆናል። ደግሞ ውሸቴም ከተቀበለ ደግሞ እንዴት ይፈርድብኝ ነበር? ውሸት ከሆነ ይፈርድብኛል። ግን ይህ እውነት ነው የሚለው ማለት ይህ እውነት ነው። እግዚአብሔር ስለ ዓለም ኃጢአት ልጁን መስጠቱ እውነት ነው። ይህም ደግሞ ኃጢአተኛ ያደረገኝም እውነት ነው። ውሸት ከሆነ ኃጢአተኛ ያደርገኛል። ውሸቴን ተቀብሎ ከሆነ ደግሞ እግዚአብሔር መፍረድ አይችልም ማለት ነው። የኔን ውሸት ተቀብሎት ከሆነ እግዚአብሔር በልጁ ዓለምን አድኗል ብዬ ዋሽቼ ተናግሬ እግዚአብሔር ይህን ውሸት ተቀብሎት ከሆነ እንዴት ኃጢአተኛ ነህ ብሎ ይፈርድብኛል? ውሸቴን ከተቀበለ ኃጢአተኛ ነህ ብሎ አይፈርድብኝም። እውነቴን ከተቀበለ ደግሞ እግዚአብሔር ጻድቅ ያደርገኛል። ይህ ቃል የሚያስረዳው እግዚአብሔር ውሸተኛን እንደማይቀበል፣ ውሸተኛን ከተቀበለ ደግሞ መፍረድ እንደማይችል፣ ውሸተኛን የተቀበለ መፍረድ እንደማይችል። ስለዚህ ሐዋርያው ወደኋላ የተነገርኳቸው ቃሎች ሁሉ እውነቶች ናቸው። ውሸት ነው የምትሉ ከሆነ በእኔ ንግግር እግዚአብሔር በክብሩ ከፍ ብሏል። ውሸት ከሆነ ሊከብርበት አይችልም። ውሸት ከሆነ ደግሞ ውሸቴን ተቀብሎ ከሆነ ደግሞ በሌላው ኃጢአተኛ ሊፈርድ አይችልም። ምክንያቱም የኔን ውሸት እየተቀበለ ሌላውን ውሸተኛ ነህ ብሎ ሊፈርድ አይችልም። ነገሩ እንዲህ ነው ይላል ሐዋርያ ማለት ነው። ነገሩ እንዲህ ነው። እኔ የተናገርኩት እውነት ነው።
ያ እውነት ስለ ደግሞ እኔንም አጽድቆኛል፣ እንደ ኃጢአተኛም አይፈርድብኝም። የተናገርኩት እውነት ስለሆነ ፍርድ በእኔ የለም እያለ ይጠይቃል። እንዲህ ከሆነስ እኔ ውሸት ተናግሬ ኃጢአተኞች በሞቱ ጸደቁ፣ በክርስቶስ ሞት ጸደቁ፣ ኃጢአተኛው በክርስቶስ ቤዛነት እውነተኛ ሆነ፣ በሞቱም ጸደቁ፣ የእግዚአብሔር ጽድቅ ለኃጢአተኞች ተገለጠ ብዬ በመናገሬ ጳውሎስ መልካም እንዲመጣ ክፉና አድርግ ብሎ ተናገረ ብለው አጣመው የሚናገሩ አሉ። ሐዋርያው ያለው ስለ ኃጢአተኞች ራሱ መጣ፣ ኃጢአተኞችን በሞቱ አጸደቃቸው ነው፣ ዋጋው ስለተከፈለ ነው። ሌሎቹ ደግሞ አጣመው ምን ያላሉ? ኃጢአተኞችን አጸደቃቸው ሲል ጳውሎስ እኮ ኃጢአት እንስራ እንጸድቃለን እያለ ነው ብለው አጣመው ይተረጉሙበታል። ይህ እንግዲህ አጣማሚዎች አሉ። ይህን ማለት መልካም እንዲመጣ ክፉና አናደርግም እንዲሁ ይሰድቡናል ነው። መልካም እንዲመጣ ክፉና አድርግ ብሏል ጳውሎስ እያሉ እንዲሁ ይሰድቡናል፣ እንዲሁ ይሰድቡናል። ሐዋርያው ይህን ይመልሳል። እንዲሁ ይናገራሉና እንዲሁ ይሰድቡናል፣ አንዳንዱም እንዲሁ እንድንል ይናገራሉና። ጳውሎስ ኃጢአተኞች ጸደቁ ሲል መሰረተ ሐሳቡን አልተረድለትም። ኃጢአተኞች እንዲሁ አልጸደቁ፣ ጽድቅ ስለተከፈለ ነው፣ ዋጋ ስለተከፈለ ነው። ጽድቃቸውን ክርስቶስ እንዲመጣ ጻድቁ ስለሞተላቸው ነው፣ ዋጋ ስለተከፈላቸው እንጂ እንዲሁ ዝም ብሎ አይደለም። ዋጋ ተከፍሎ ነው የጸደቁት ነው ሐዋርያው ጳውሎስ የሚለው አለ። ዋጋ ተከፍሎ ነው። እንዲሁ የሚናገሩት ሰዎች ተሳስተዋል፣ የእነሱ ፍርድ ቅን ነው። ጳውሎስ ኃጢአት እንስራ ጽድቅ እንዲመጣ እያሉ የሚሰድቡንና የሚናገሩት ሰዎች በእነሱ ላይ እግዚአብሔር የሚፈርደው ፍርድ ቅን ነው። እኔ የምናገረው ያለው ጌታችን ኢየሱስ ክርስቶስ ስለ ኃጢአተኞች ዋጋ ስለከፈለ የኃጢአት ዋጋው ሞት ነበረ። ክርስቶስ ስለ ኃጢአተኞች ስለሞተ ለኃጢአተኞች የተከፈለው ዋጋ ኃጢአተኞችን ነፃ አደረጋቸው ነው የምል ያለው እንጂ ክፉን እንስራ ኃጢአተኛ እንሁን ጽድቅን እናገኛለን አይደለም እያልኩ ያለው። እንዲህ ብለው አጣመው የሚናገሩ ሰዎች ፍርዳቸው ቅን ነው ማለት በእነሱ ላይ የሚፈርደው እግዚአብሔር ትክክለኛ ፍርድ ይፈርዳል ማለት ነው። በእነሱ ላይ እግዚአብሔር ትክክለኛ ፍርድ ይፈርዳል። የእነሱ ፍርድ ቅን ነው፣ ትክክል ፍርድ ይፈርዳል። ምክንያቱም ወንጀሉን አጣመውታል። ክርስቶስ ለኃጢአተኞች ሞተ የሚለውን ቃል ጳውሎስ ሲናገር ጳውሎስ ኃጢአተኛ ብንሆንም ጸድቀናል እያለ አሁንም በክፉ ነገር እንቀጥል እያለ ያስተምራል ብለው ከሰሱት። አሁንም በክፉ ነገር እንቀጥል፣ ምክንያቱም እንጸድቃለን የሚል ቃል እየተናገረ ነው አሉ። እንዲህ አላልኩም ነው። ጳውሎስ ደግሞ እንዲህ አላልኩም፣ ዋጋ ተከፈለ አልኩኝ እንጂ ኃጢአትን እግዚአብሔር ይወዳል፣ ዝም ብለው ኃጢአተኞች ይጸድቃሉ አይልም። መጽደቅ የሚችሉት ስለ እኔ ክርስቶስ ሞተ ብለው ሲያምኑ ነው። ስለ እኔ ክርስቶስ መከራ ተቀበለ ብለው ሲያምኑ ነው። እግዚአብሔር እኔን እንዲሁ ወዶኛል ብለው ሲቀበሉ ነው። እንዲሁ ወደደኝ፣ አንዳች መልካም ነገር ሳያይብኝ ሳይኖረኝ በፍቅሩ እንዲሁ ዳንኩኝ ብለው ሲያምኑ ነው እንጂ መልካም እንድናገኝ ክፉ እናድርግ ብለን አምነው አይደለም። እንዲያብቻ አይደለም እየተናገርኩ ያለ ነው። የጳውሎስ ንግግርና የእነሱ አስተሳሰብ ምን ያህል እንደተለየ ይናገራል። እነሱም የእነርሱ ፍርድ ጽድቅ ነው። እንግዲህ ምን ይሁን ይላል ቀጥሎ። እንዲህ ምን ይሁን የእግዚአብሔር ፍርድ ቅን ከሆነ ይህን አጣመው በሚናገሩ የክርስቶስን ሞት ስቅለት ለኃጢአተኞች የተደረገ መሆኑን ይህም ኃጢአተኞች ኃጢአታቸው ከባድ መሆኑን የክርስቶስ ሞት የሚያስታውሰን ኃጢአት ምን ያህል ከባድ መሆኑን ኃጢአታቸው
የኃጢአተኞች ምን ያህል ኃጢአታቸው ከባድ ሆኖ የክርስቶስ ሞት የሚያስፈልገው መሆኑን የእግዚአብሔር ፍቅር የኃጢአተኞች የእግዚአብሔር ፍቅር ያስፈልጋቸዋል የሚወደዱበት ስለሌላቸው፣ የክርስቶስ ሞት ያስፈልጋቸዋል ከኃጢአታቸው የሚያጥብ ስለሌላቸው፣ የእግዚአብሔር ጽድቅ ያስፈልጋቸዋል በራሳቸው መጽደቅ ስለማይችሉ። እንግዲህ ሶስቱን ተመልከቷቸው። ኃጢአተኞች የእግዚአብሔር ፍቅር ያስፈልጋቸዋል። ለምን ሲባል የሚወደዱበት ስለሌላቸው እንዲሁ እግዚአብሔር እንዲወዳቸው ተደረገ። የሚወደዱበት የለምና። ኃጢአተኞች ጽድቅ ያስፈልጋቸዋል። ለምን ሲባል ስለሌላቸው፣ የሚጸድቁበት ነገር ስለሌላቸው፣ አይሁድ በሕጋቸው አሕዛብ በሕሊናቸው መጽደቅ ስላልቻለው የእግዚአብሔር ጽድቅ ያስፈልጋቸዋል። እሱ ማን ነው? የእግዚአብሔር ጽድቅ ጌታችን ኢየሱስ ክርስቶስ። ኃጢአተኞች የክርስቶስ ደም መፍሰስና ሞት ያስፈልጋቸዋል። ለምን? በኃጢአታቸው ስለሞቱ። ስለዚህ ይህን ሲናገር ጳውሎስ ክፉ ብናደርግም ምንም ችግር የለም፣ ክፉ እናድርግ፣ እንዲያውም መልካም እንዲመጣ ክፉ እናድርግ እያለ ነው ብለው አጣመው ተናገሩበት። ይህን የምትሉ ሰዎች ፍርድ አለባችሁ ነው ያለ። ይህን የምትሉ ሰዎች ፍርድ አለባችሁ፣ እንዲያውም ቅን ፍርድ፣ ትክክለኛ ፍርድ አለባችሁ። ይህን የምትሉ ሰዎች ትክክለኛ ፍርድ አለባችሁ። ይህን የምትሉ ሰዎች ትክክለኛ ፍርድ አለባችሁ ብሎ ይናገራል። በቁጥር 9 ላይ አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል ሲል ሐዋርያው ጳውሎስ በምዕራፍ 1 አሕዛብን፣ በምዕራፍ 2 አይሁድን ከኃጢአት በታች ናቸው ብሏል። ኃጢአት በታች ናቸው። አይሁዳዊ ሕጉን ባለመፈጸም፣ አሕዛብ በሕሊናው ባለመኖር። አሕዛብ በሕሊናቸው የሕሊና ዳኝነት የላቸውም። የልቡናቸው መልካምነት አይምሯቸው መልካምን አላመነጨም። ሕሊናቸውም ያንን ወቅሷቸው አልተመለሱም። አይሁድ ሕጋቸውን አልፈጸሙትም። ስለዚህ ሁሉም በፍርድ ቤት ቢቀርቡ ተከሳሾች ናቸው፣ ተከሰዋል። አሁን ተከሳሽ ከሆኑ በትክክለኛ ኃጢአታቸው ተነቧል። አሁን አንድ ፍርድ ቤት የፍርድ ቤትን ትዕይንት እዚህ ላይ ያሳየናል ጳውሎስ። ተከሳሾች በሙሉ በፍርድ ቤት ቀረቡ። ዓለም በሙሉ በእግዚአብሔር ፍርድ ቤት ቀረበ። መጀመሪያ አይሁድ ተከሰሱ እንበል። አንተ ሕጌን ሰጥቼህ አትግደል የተባለውን አልጠበቅም፣ ገለሃል። አትስረቅ የተባለውን ሰርቀሃል፣ ዘርፈሃል። እንዲያውም የተጠላውን የጣዖትን ቤተ መቅደስ ሳይቀር ዘርፈሃል። አታመንዝር የተባለውን ወደ ሰው ምሽት ሂደሃል፣ ፈጽመሃል። ስለዚህ ትክክለኛ ፍርድ ይገባሃል ተብለው ተፈረደባቸው። ወደ አሕዛብ ተጠሩ። በፍርድ ቤቱ በዳኝነት ቆሙ። እናንተ ሕሊና ሰጥቻችሁ፣ ልቡና ሰጥቻችሁ፣ አይምሮ ሰጥቻችሁ እንዴት አታስተውሉም? ይህ እኮ መልኬን ያደረኳችሁ እኮ እንድታስተውሉ ነው ተብሎ ተከሰሱ። እነሱም በሕሊናቸውም በአይምሯቸውም የተጻፈ ሕግ ባይኖራቸው እንኳን ሕሊናቸው ሕግ ስለሆነ ከክሱ ነፃ አልሆኑ። ስለዚህ ይህ ክስ ተሰብስቦ ኃጢአተኛ ናችሁ ተባሉ። ፍርዱ ኃጢአተኛ ናችሁ የሚል ፍርድ ተፈረደ። ፍርዱ እንዳለ በአዳም ሞት፣ በእነዚህ ደግሞ ኃጢአተኛ ናችሁ ተብሎ ተፈረደ። ከዚህ ፍርድ ማን ነፃ ያወጣቸው ነው? ከተፈረደው ፍርድ ማን ነፃ ያወጣቸው? ከፍርዱ ነፃ የሆነ አስፈለገ። ፍርድ የሌለበት ኃጢአት የሌለበት ይህ ሁሉም ነው ኃጢአተኛ የሆነው ኃጢአት የሌለበት። ስለዚህ እግዚአብሔር አፍቃሪ ሆነ፣ ፍቅር ሆነ። እነዚህን ሁሉ ፈርጀባቸዋል። እኔ ቅዱስ ነኝ፣ እነሱ ርኩስ ናቸው። እኔ ጻድቅ ነኝ፣ እነሱ ኃጢአተኛ ናቸው። እና ምን ይሁን? እኔ ደግሞ አፍቃሪ ነኝ። እንደ ጣልኳቸው እንደ በተንኳቸው መተው የለብኝ። ባህሪ ፍቅር ነው አለ እግዚአብሔር። ስለዚህ የሚወደውን ልጁን ወደ ዓለም ላከና ስለ እነሱ እንዲሞት አደረገው። ፍቅሩ በዚህ ተገለጸ። ከዚህ በኋላ የክርስቶስ ጽድቅ እነሱን አጸደቃቸው።
የክርስቶስ ሞት እነሱን ያው አደረጋቸው። የእግዚአብሔር ፍቅር የሌላቸው ልጆች ብለው እንዲመጡና እንዲጠሩ አደረጋቸው። አይደንቅም? ተከሰው የተረቱ ከላይ የተዘቀዘ በቃልህ ትጸድቃለህ፣ በዚያች ባነጋገር ይፈረድብሃል። አሁን ቀርበው ተከሰው መልስ የላቸውም። ንግግራቸው ሁሉ በምስክር ኃጢአታቸው ሁሉ የተረጋገጠ ነው። እውነት ነበር ኃጢአታቸው። አሁን ተከሰዋል። እነማን? አይሁድም አሕዛብ፣ ግሪክም የሚለው አሕዛብ ከኃጢአት በታች እንዲያውም ኃጢአት ተቆጣጥሯቸዋል፣ ባሪያ አድርጓቸዋል። በኃጢአት ቁጥጥር ስር ያለ ይህ ክስ ነው። ለምን ኃጢአት ተቆጣጠራችሁ የሚለው መልሱ አሁን ነው። ተቆጣጥሩና እና ምናርግ የሚል ነው የሚሆነው። በሱ ተከሰው ተረትተዋል። ተከሰው ተረትተዋል። በዚህ ንባብ ተከሳችሁ ተረታችኋል ነው ንባቡ። ተከሳችሁ ተረትታችኋል የሚል ቃል ነው። ተከሳችሁ ተከሰው ተረትተዋል። ስለዚህ ይላል በቁጥር 11 ላይ ጻድቅ የለም። እውነት ነው፣ ጻድቅ የለም አንድ ስንኳ። አንድም የለም። ምክንያቱም የአዳምን ኃጢአት ያልሰራ የለም። ጻድቃኑ ራሱ እንደነ ዳዊት ያሉት እንኳን በበደል ውስጥ ተገኝተዋል። ዮሐንስ አፈወርቅ ይህን ሲተረጉም ወውስተ ውህድኒ ንብላ አሉ። ምንም ጥቂቶች እንደ ሄኖክ እንደ አብርሃም ያሉ ቢገኙም በእነዚህ ውስጥ የለም ተብሎ መተርጎም ትክክል ነው ይላል። ወውስተ ውህድኒ ንብላ አሉ። በጥቂት ላይ የለም ብለን ነው የምንቆጥረው። ከመቶ 1 ቢኖርም እንኳን ያልበደለ የለም በሚል ነው የተተረጎመው። የለም በሚል ነው የተተረጎመው። ስለዚህ የለም አንድ ስንኳ የሚል ቃል ሐዋርያው ይነግረናል። ይቀጥላል። አስተዋይ የለም። እውነት ነው። አስተዋይ ማለት ህሊናው የሚፈርድበት ማለት ነው። በህሊናው የሚያስተውል ጻድቅ በህጉ ጻድቅ መሆን የሚችል ህጉን የፈጸመ ሁሉ ጻድቅ ይጸድቅበታል አይደል የተባለ። ግን ህጉን ፈጽሞ የጸደቀ የለም። አስተዋይ በአይምሮ በተሰጠው አይምሮ መስራት የሚችል የለም የሚል ነው። ይቀጥልና ሁሉ ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል። ቸርነትን የሚያደርግ የለም አንድ ስንኳ። ጉሮሯቸው እንደተከፈተ መቃብር ነው። የተከፈተ መቃብር ሁሉን የሚወድ እንዲያው ደስ የማያሰኝ ሽታ የሚያወጣ ማለት ነው። የኃጢአትን አጸያፊነትና ክፋት ያረጋግጣል። ሁሉ ኃጢአተኛ መሆናቸው፣ ሁሉ ኃጢአተኛ መሆኑ ደግሞ ሁሉን የሚያድን ያስፈልጋቸዋል ነው። ሁሉን ኃጢአተኛ ከሆኑ ደግሞ ሁሉን የሚያጸድቅ መምጣት አለበት ነው። ቃሉ እኮ ግልጽ ነው። ሁሉን የሚያጸድቅ ጉሮሯቸው እንደተከፈተ መቃብር ነው። በምላሳቸው ሸንግለዋል። ይህን አይሁዳውያን ናቸው። ይህ ማለት አታላዮች ናቸው። ሸንግለዋል፣ አታለዋል። ፈሪሳውያን ከኛ የበለጠ ጻድቅ የለም የሚል ስሜትና ፍላጎት ነበራቸው። ግን ማታለል ነው፣ ውሸት ነው። የእባብ መርዝ ከከንፈሮቻቸው በታች አለ። የእባብ መርዝ የተባለው አዳምን ያሳታተችው እባብ አለ በእነሱ ውስጥም አለ በእነሱ ውስጥም። መርዙ እስካሁን አልጠፋም ማለት ነው። እባብ አዳምን ያሳተበት ስህተት መርዙ አልጠፋም፣ በእነሱ ውስጥም አለ። ከከንፈሮቻቸው በታች ማለት በልቡናቸው ይዘውታል። ያን መርዝ ተሸክመውታል። አንድ ጊዜ አንተ አምላክ ትሆናለህ፣ እግዚአብሔር ያላዘዝህን አድርግ ማለት እግዚአብሔርን እንደ ሐሰተኛ ክብር ይግባውና ሰይጣንን እንደ እውነተኛ መቀበል አንድ ጊዜ የተተከለ መርዝ ነው። አንድ ጊዜ የመጣ መርዝ ነው። አንድ ጊዜ የመጣ መርዝ ነው። የንግግሩ መርዘኛነት ዓለምን አጥፍቶታል። ቢያንስ ሟች አድርጓቸዋል። በአዳም እንሞታለን አይደል የተባለ ሟች አድርጓቸዋል። ያ መርዝ የእባብ መርዝ ሰዎች ሁሉ ሟች አድርጓቸዋል ይለናል። ሟች አድርጓቸዋል፣ እንዲሞቱ አድርጓቸዋል። አፋቸው እርግማንና መራርነትን ተሞልቷል። እርግማን፣ ይህም አንተ አፈር ነህ ወደ አፈርነት ትመለሳለህ ተብሎ የተረገመው ሔዋን የተረገመችበት ይህ እርግማን አለ። ደም ለማፍሰስ ፈጣኖች ናቸው። ቃየል ወንድሙን አቤልን ገድሏል። ከዚያም እየተጋደሉ ኑረዋል።
ፈጣኖች እንዲያውም የሚቸኩሉት ለጽድቅ ሳይሆን ደም ለማፍሰስ ነው ፍጥነታቸው። ሕሊናቸው ሳይወቅሳቸው ሕግ ሳይከለክላቸው በደም ማፍሰስ መኖር ምን ያህል ከባድ እንደሆነ ያረጋግጥልናል። በደም ማፍሰስ መኖር ይሄ ሳይከለክላቸው በደም ማፍሰስ ውስጥ መኖር ከባድ ነገር ነው። ከባድ ነገር ነው። ከባድ ነገር ነው። መንገዳቸው ጥፋት፣ ጉስቁልና በመንገዳቸው ይገኛል። የሰላምን መንገድ አውቁ፣ በዓይኖቻቸው ፊት እግዚአብሔርን መፍራት የለም ይልና ይጨርሳል። አሁን ጥቅልል ብሎ እግዚአብሔርን መፍራት የለም። እንግዲህ ኃጢአተኛ የዳነው ይህን የሚያደርጉ እነማን ናቸው ሲባል ሁሉም ነው መልሱ። ሁሉም። ይህ ማለት አሕዛብም አይሁድም፣ አሕዛብም አይሁድም፣ አሕዛብና አይሁድ ይህን በማድረግ አንድ ሆነዋል። ሁሉም ኃጢአተኛ ሆነዋል የሚል ቃል ነው የሚነግረን። ይህ ቃል ጥር አድርገን ስናየው ሐዋርያው ጳውሎስ እየነገረን ያለን ምንም እንኳ አይሁዳዊነት የክርስቶስ መምጫ ቢሆንም፣ ግዝረት የኪዳን ምልክት ቢሆንም፣ በዚህ ላይ እነሱ ለእግዚአብሔር ባይታመኑም እግዚአብሔር ግን ታማኝ ነው። እስከምን ድረስ? ልጁን እስከ መስጠት ደርሶ። ምንም እንኳን ተከሰው የተረቱ በቃልህ የተረሳ ማለት ትጸድቃለህ ወደ ፍርድ በገባ ጊዜ ተረታ ዘንድ እንደተባለው ተከሰው የተረቱ ቢሆንም ጽድቅ የሌላቸው ቢሆንም የእግዚአብሔር ጽድቅ ግን በኃጢአተኞች ላይ ተገለጠ። ይህን በማለቴ በኃጢአተኞች የእግዚአብሔር ጽድቅ ተገለጠ፣ በርኩሶች የእግዚአብሔር ቅድስና ተገለጠ፣ በሙታን የልጁ ሕይወት ተገለጠ ብዬ በመናገሬ ክፉ እንድንሰራ መልካም እንድናገኝ ክፉ እንስራ ብለው የሚናገሩ ሰዎች አሉ። እንዲህ ብለውም ይሰድቡናል። እኛ እንዲህ አላለም። ዋጋ ስለተከፈለ እንጂ እግዚአብሔር ኃጢአትን ዝም ብሎ ይቀበላል ማለት አይደለም። ዝም ብሎ ስለማይቀበልማ ለኃጢአት ዋጋ ተከፈለ። ለሕይወት ልጁ ሞተ፣ ለኃጢአት ጻድቁ ሞተ፣ ተፈረደበት። ለርኩሰት ቅዱሱ እንደ ርኩስ ተቆጠረ፣ ምራቅ ተተፋበት። ይህ ደግሞ ዋጋ መከፈሉን ነው እንጂ ዝም ብሎ እግዚአብሔር የረከሰውን ሳጥን የተኮነነውን ሳያጸድቅ የሞተውን ሕያው ሳያደርግ ወደ መንግስቱ አላገባውም። የሞተውን ሕያው የሚያደርግ የረከሰውን የሚቀድስ የተፈረደበትን የሚያጸድቅ የልጁ ደም ስላለ ነው ይለናል። የልጁ ደም ስላለ ነው። በዚህ ዙሪያ ነው ጥር አድርገን ስንገልጠው ይህን ነው የሚነግረን። ይህን አጣምመው መልካም እንዲሆን ክፉ እንስራ ይላል ጳውሎስ የሚሉ ከሆነ የተከፈለውን ዋጋ ሳይረዱ ክፉ እንስራ የሚሉ ሰዎች ከሆኑ የእነሱ ፍርዳቸው ቅን ነው፣ ግልጥ ነው ፍርዳቸው። እንዲያውም ትክክለኛ ቅን ነው። እንዲህ ብለው የሚሰዱን ሰዎች ስላልተረዱ ነው። የክርስቶስ ጽድቅ የመጣው ሁሉ ስለተፈረደበት ነው። ክርስቶስ ሕያው ያደረገን ሁላችን ስለሞትን ነው። ክርስቶስ በደሙ የቀደሰን ሁላችን በኃጢአታችን ስለረከስን ነው። ምክንያቱም አሕዛብ በሕሊናቸው፣ እስራኤል በሕጋቸው ሕይወትን ማግኘትም መቀደስም መጽደቅም አልቻሉም። ክርስቶስ ግን በሞቱ የሞተውን ሕያው ማድረግ፣ የረከሰውን መቀደስ፣ የተኮነነውን ኃጢአተኛውን ማጽደቅ ችሏል። ነፃ ነህ ማለት ችሏል ብሎ ያስተምረናል። ለዚህ ማስረጃው ደግሞ ኃጢአት እንዴት እንደሆነ ሁሉ ተሳሳቱ፣ የማይጠቅሙ ሆኑ፣ ቸርነትን የሚያደርግ የለባቸውም፣ ጉሮሯቸው እንደተከፈተ መቃብር ነው። የተከፈተ መቃብር በውስጡ የሚሸት ነው ያለበት። ከውስጣቸው የሚወጣ መልካም መዓዛ የለም። መልካም መዓዛ የለም።
እርምጃ ሁለንተናቸው እርግማን ነው ሞልቶባቸዋል። እግሮቻቸው ደምን ያፈሳሉ። ጥፋት ጉስቁልና በመንገዳቸው አለ። የሰላም መንገድን አላወቋትም ማለት መንገድ ማለት እምነት ነው። የሰላም እምነትን ክርስቶስን የክርስቶስን መንገድ ወይም የእግዚአብሔርን መንገድ ሕጉን አላወቁትም። በዓይኖቻቸው እግዚአብሔርን መፍራት የለም። እግዚአብሔር መፍራት ፈሪሃ እግዚአብሔር ቢኖር ኑሮ ይህ ባልኖረም ነበረ። ሴቶች ባህሪያቸው ባይደለ ባህሪያቸው፣ ወንዶች ባህሪያቸው ባይደለ በክፉ ባህሪ ለማይረባ አእምሮ ተላልፈው ተሰጥተው ሕጉን የሚያስተምር ሕጉን የሚያነብ አይሁዳዊ ምን ያህል እንደወደቀ ለማመልከት የሚናገረውን የማይፈጽም ሕጉን የማይፈጽም ሆኖ ተገኝቷል። ስለዚህ ለዚህ ሁሉ ኃጢአት ደግባታለሁ አንኳሯል የረከሰውን የሚቀድስ ኃጢአተኛውን ጻድቅ የሚያደርግ ሙቱን ሕያው የሚያደርግ ልጁ መጣ። ይህ ደግሞ የእግዚአብሔር እውነት እንጂ የጳውሎስ ውሸት ነው ማለት የለባችሁም። ይህን እየተናገርኩ እግዚአብሔር ነገሬን አጽድቆታል፣ እንዲያውም ክብሩን አሳይቷል። ክብሩን በእኔ ገልጧል። ለክብሩ ከላቀ ያለው ለዚህ ነው። ክብሩን በዚህ ትምህርቴ ክብሩን ገልጧል። እግዚአብሔር በጨርቁ ድውይ ሲፈወስ፣ ሙት ሲነሳ፣ እነ ጴጥሮስ ጥላው ያረፈባቸው ሁሉ ሲፈወሱ ታይተዋል። ይሄ የኃጢአት ቃል ነው። በእኔ የኃጢአትና ውሸት ነው እግዚአብሔር ክብሩን እየገለጠ ያለ። በዚህ መልኩ እግዚአብሔር ክብሩን ከገለጠ ታዲያ በኃጢአተኛ ላይ እንዴት አድርጎ ይፈርዳል? በእኔ ውሸት ክብሩን ከገለጠ ክብሩን የገለጠ በእውነቱ ነው እንጂ ዋሽቼ ተናግሬ አይደለም ብሎ ይሞግታቸዋል። በጳውሎስ የተገለጠው ነገር የእግዚአብሔርን ክብር ገልጧል። ይህ ደግሞ የእግዚአብሔርን ክብር መግለጡ የእግዚአብሔር እውነት ነው። እናንተ እንደምትሉት የጳውሎስ ውሸት የእግዚአብሔርን ክብር ገልጧል የምትሉ ከሆነ እግዚአብሔርን እየሰደባችሁት ነው። እንዴት አድርጎስ በእኔ ውሸት ፍርድ ክብር ከገለጠ እንዴት አድርጎ በኃጢአተኛ ላይ ሊፈርድ ይችላል? ለአንድ ሰው ክብሩን ከገለጠበት፣ ለአንድ ሰው በኃጢአቱ ከፈረደ፣ በአንድ ሰው ውሸት በእኔ ውሸት ክብሩን ከገለጠ፣ በሌላ ውሸት ደግሞ ከፈረደ እንዴት የእግዚአብሔር ፍርድስ ትክክለኛ ሊባል ይችላል ብሎ ይሞግታቸዋል። በዚህ ሙግት ያሸንፋል። ምክንያቱም በቃል ትጸድቅ ዘንድ ወደ ፍርድ በገባ ጊዜ ትረታ ዘንድ ተብሎ የጻፈው ጳውሎስ መርታቱን እያረጋገጠ ነው። ስለሰማችሁኝ አመሰግናለሁ። ስብሐት ለእግዚአብሔር።